ከሊስትሮነት የተነሳች እህት ናት። ችግርን አይተዋለች። ለሷ ችግር ብርቅ አይደለም፣ አዲስ አይደለም ለዚች ልጅ። እኔ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላ። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ ሀገሬ ልጆች? እኔ ደህና ነኝ፣ ፈጣሪ ይመስገን። የታዋቂዋ ቲክቶከርን የቦኒን አሟሟት አስመልክቶ በርካታ መረጃዎች እንዲሁም ደግሞ መላምቶችም እየወጡ ይገኛሉ። የመሞቷ ምክንያት ምን ይሆን? ገሚሱ የመሞቷ ምክንያት በኔጌቲቭ በሆነ ኮሜንት ነው የሚሉም አሉ። እንዲሁም ደግሞ አይ አይደለም በትዳሯ ምክንያት ነው የሚሉም አሉ። እስኪ እናንተ ምን ይመስላችኋል? ከዚህ በፊት የቀረጸቻቸው ቪዲዮዎች እያንዳንዷን አሳያችኋለሁ። በኦሮምኛ ቋንቋ ነው፣ እኔ እተረጉምላችኋለሁ። እናንተ ለመሞቷ ምክንያት ይሄ ሊሆን ይችላል ብላችሁ የምትሉትን ነገር በኮሜንት አሳውቁኝ። ወደ ቪዲዮ እንሄድ። ጃኮን ይፈማጋፈጣን yoon amma guyyaa irratti ergaa wal barree ergaa wal fuune wanta inni beekus wanta inni hin beeknes yoon godhee isa gaddisiisee irra ta'e dhiifama akka inni naa godhuun barbaada. Baay'een isa jaalladhaa, isa dhabummoo hin barbaadu. isa dhabuurra moo ofii koo dhabuun fudhadhaan. ከተዋወቅን ቀን ጀምሮ ያስቀየምኩት ነገር ካለ ጃዬን ይቅርታ ጠይቋለሁ። እሱን ከማጣ ራሴን ባጣ እመርጣለሁ ነው ያለችው። እኔ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። የሆነ ታሪክ አለ ማለት ነው። ከናፍዩ አናን መጅሬኝ ነገራ ከዚህ በኋላ ህይወት በቅቶኛል። ሰርቼ የምኖረውን ህይወት አይቻለሁ። ወርን ስንገድቺ ሰዲፋማ ማቲንኮ ቦሎቲኮ ህሪዮንዲኮ እንዲኬሰ ይፋሙ ዳና ጎዳ አና ከናቦዴ በቆና ከናገኑ እኔ ከዚህ በኋላ እረፍት የሚሰጠኝ ጂዮካ ጋይሎ ሶማኔ ስራም አይደለም ትዳርም አይደለም። ትዳርም አይደለም። ኮሜንት አላለችም። የእናንተ ኮሜንት አላለችም። ከነቦዴ በቆና ናገኑ ዱቆፋል ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ። አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች የዚህ ልጅን ህይወት ማጣት ገና ብዙ የምትሰራለች። ከሊስትሮነት የተነሳች እህት ናት። ችግርን አይተዋለች። ለሷ ችግር ብርቅ አይደለም፣ አዲስ አይደለም ለዚች ልጅ። ከሊስትሮነት ተነስታ ሼም ሳይዛት ህይወቷን የቀየረች ልጅ በወንድ የተነሳ ሞተ ብትለይ አልሰማ። የማይሆን ነገር ነው። አኔ ሰመለኝ እንጅራድ ዱጋዱ በቱዳፍ እኔ አለሱ ህይወት የለኝም። እኔ አለሱ ባዶ ነኝ። አባመና ኮዮን ቀባን ጀለኝ ኮድዋላ ባለቤቴ ከጎኔ ካሌለ እኔ ባዶ ነኝ፣ እሱ መኖር አልችልም ነው የምትለው። እንግዲህ በተደጋጋሚ እንደዚህ አይነት ቪዲዮዎችን ቀርጻ በኦሮምኛ ቋንቋ ለቃለች። እኔ በበኩሌ የምሰጠው አስተያየት ቢኖር እቺ ልጅ ወጣት ናት፣ ለምን ራሷን አጠፋች፣ ለምን እንደዛ አደረገች ብዬ አልልም። ምክንያቱም የሰው ልጅ ጥርሱ አይደለም የሚታየው፣ ወይ ደግሞ ሚዲያ ላይ ወጥቶ ለብሶ ዘንጦ ሲጨፍር ደስተኛ ሲመስል እውነት ደስተኛ ሆኖ ነው ብላችሁ አታስቡ። የሰው ልጅ ሳቅ ብዙ ነገር ይሸፍናልና እቺ ልጅ ውስጧ የተዳፈነ ብዙ ችግሮች አሉባት ነበረ። ከመሞታ በፊት የቀረጸችው ቪዲዮ እዩ፣ ተመልከቱ። ምንድን ያለችው? እኔ ካሁን በኋላ መግቢያው ላይ እንደሰማችሁት ትዳርም አያስፈልገኝም፣ ስራም አይደለም፣ ትዳርም አይደለም፣
ምንም ነገር አያስፈልገኝም በቃኝ ማለት የመጨረሻ ደረጃ ላይ ደርሳ ነበር ማለት ነው። በጣም ልትወጣው ያልቻለችው ብዙ ችግሮች ነበሩባት ማለት ነው። እንግዲህ የሰው ልጅ ሰውነንና ብዙ ነገራቶች ያጋጥሙናል። ያደረገችው ነገር ትክክል ነው፣ እውነት ነው፣ እንኳን አደረገችው እያልኩኝ አይደለም። ነገር ግን የሰው ልጅ ወዶ እዚህ ደረጃ ላይ ራሱን የማጥፋት ደረጃ ላይ እንደሚያደርስ እንደምታውቁ ነው። ቦኒ ወጣት ናት። በጣም ብዙ ቻሌንጆችን አሳልፋ እዚህ የደረሰች ናት። ገሚሱ በኮሜንት ነው ራሷን እንደዚህ ልታደርግ የቻለችው ይላሉ። ገሚሱ ደግሞ አይ አይደለም በትዳሯ ምክንያት ነው ይላሉ። እንግዲህ ይሄ ምን ሊሆን ይችላል? ከቪዲዮ እንደተረዳ ነው ከሆነ ባለቤቷን በጣም እንደምትወደው ከሱ መራቅ እንደማትፈልግ እሱን ካጣችው ራሷን እንደምታጣ እንግዲህ በቪዲዮ ላይ ተመልክታችኋል፣ ሰምታችኋል ማለት ነው። እኔ ግን እህቶቼ የምመክራችሁ ነገር ቢኖር ምንም ነገር ቢሆን ነገ ሌላ ቀን ነው። ትዳር ካልተስማማሽ ፍቹ፣ ውለጂ። ለምን 10 አትወልጂም? ካልተስማማሽ ፍቹ፣ መፋታት ነው እንጂ እንደዚህ አይነት ውሳኔ መወሰን ትክክል ነው ብዬ አላስብም። ሲቀጥል ደግሞ ህይወት ይቀጥላል። ነገ ሌላ ቀን ነው። ፈገግ የምንለው እኮ የውስጣችንን ህመም ቁስል ለመሸፈን ነው እንጂ ደስተኛ ሆነን አይደለም። ሁሉም ሰው የራሱ የሆነ ችግር አለበት። ነገር ግን ተስፋ ያለ መቁረጥ፣ ነገ ሌላ ቀን ነው፣ ነገ ይነጋል፣ ነገ ችግራችን ይቀረፋል፣ ያሳለፍናቸው ቻሌንጆች ሁሉ ነገ ሁሉም ነገር አልፎ እንደ ተረት እናወራለን ብለን ተስፋ አድርገን እንጂ። ስለዚህ እህቶቼ ተስፋ አትቁረጡ። የሆነ ሰዓት ላይ ይነጋል። በጣም የታዘብኩትን ነገር ሳልነግራችሁ አላልፍም። እንግዲህ ቦኒ የቲክቶክ አካውንቷ ላይ በቃ እኔ በክቶኛል፣ ካሁን በኋላ መሄድ እፈልጋለሁ ብላ የለቀቀችው ቪዲዮ ስር የጻፉት ኮሜንት በጣም ነው ያሳዘኑኝ። በጣም አዘንኩላቸው። ሆናችሁን ራሱ የሚያስጠላቸው አይነት ኮሜንት ማለት ነው። እንዴት እንደዚህ ይባላል? ገሚሱ ሂጂ ጎበዝ እንከተልሻለን፣ ገሚሱ ምንሽ ይድረሰን አይባልም። ቆም ብለን እናስብ። ጭንቅላት የተሰጠን እኮ ልናስብበት ነው ፋሚሊ። እንደዛ አይባልም። ነገ ሌላ ቀን ነው፣ ይነጋል። ሰው ሆኖ የማይፈተን የለም። ወርቅ በእሳት ተፈትኖ ነው እንደዚህ ውድ የሆነው። ስለዚህ እናስተውልላለሁኝ። ለቦኒ ነፍሷን ይማርልን፣ ለእናቷ ለቤተሰቦቿ ሁሉ መጽናናትን እመኛለሁኝ።